በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 7። በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህም አባት ስለ ተጋድሎው ገናንነት፣ ስለ አገልግሎቱም፣ ስለ ትሩፋቱ፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበሩ ሊቀ ጳጳሳት አባ መልጥያኖስ ከአረፈ በኋላ መርጠው ሊቀ ጵጵስና በሮሜ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር በተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን አጠመቀው። ከከሃዲያን ጋራ ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትን ቤቶች አፍርሶ የእግዚአብሔርን አብያተ ክርስቲያናትን ሰራላቸው። ለዚህም አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸውና ከልቦናቸውንም ከሰይጣን የሆነ ጥርጣሬን፣ ክፉ ሀሳብን ያርቃል። ከእርሳቸውም ስውር የሆነውን የመጽሐፍትን ምስጢር ተርጉሟል። ያስገነዘባቸውንም አይሁድና ዮናናውያን ሁልጊዜ ይከራከራቸው ነበር። ከእርሳቸው ብዙዎች መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትን አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርም ስለማወቅና ስለ ወልደ እግዚአብሔር ሰው መሆኑ ብዙ ድርሳናትን ደርሶ በተሾመ በሰባተኛው ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸውን የቀና የ318 የከበረ አባቶች የአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስም ከተከታዮቹ ጋር ረገመው፣ አውግዞም ለየው። በሽመቱም 11 ዓመት ኖረ። መልካም ተጋድሎ ፈጽሞ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የቅዱስ ኤፍሬም መታሰቢያ ነው። በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የሰሎሞን፣ የጎርጎርዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመለይን፣ የሱስዮስ፣ የማርቲ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ጥር 7 ቀን ታስበው የሚውሉ ቅዱሳን በዓላት: በዓለ ስሉስ ቅዱስ፣ ቅዱስ ሶል ጴጥሮስ፣ ቅዱስ ኤፍሬም፣ ቅዱስ ሰሎሞን። ወርኃዊ ቅዱሳን በዓላት: አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሔት፣ አባ ጳውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ዛም ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወአድኅነነ እምኩሉ ክፉ መድኃኒከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረስንታነ ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረየነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።